ከተወንጫፊ ሮኬቶች በብዙ እጥፍ ይፈጥናል። ለመሬት ሙቀት በመስጠት አቻም ከማይገኝላት ፀሐይ ከ6 እጥፍ በበለጠ ለአየር ሙቀት ይሰጣል። ከስበት ሕግ በላይ ሆኖ እንዳሻው አየር ለአየር ይምዘገዘጋል ይሉታል የዘርፉ ተመራማሪዎች። መብረቅ ጎጂና አጥፊ ነው ከሚለው አስተሳሰብ ውጪ ሕይወት ላላቸው ነገሮች ሁሉ መሰረታዊ ጥቅም ያለው የተፈጥሮ ሀብት ነው ሲባል ብዙ ጊዜ አይሰማም። አሁን እየወጡ ያሉ የሳይንስ ጥናቶች ግን መብረቅ ባይኖር ኖሮ ምን ይውጠን ነበር የሚሉ ናቸው። መብረቅ ባይኖር ዓለም አሁን ያለችው ዓለም አትሆንም ነበር ይላሉ። ግን እንዴት? ለመሆኑ በአመት ጥቂት ወራትን ብቻ የሚታየው መብረቅ መች ተገኝቶ ነው እንዲህ ለምድር መሰረታዊ ተፈጥሯዊ ሀብት የሆነው የሚል ጥያቄም ሊነሳ ይችላል። እንደ ሳይንሱ ጥናት ግን ምድር በየሰከንዱ 50 የመብረቅ ብልጭታዎችን ታስተናግዳለች ይላል። ይህ ማለት በየደቂቃው 3000 የመብረቅ ብልጭታ፣ በሰዓት 180 ሺህና በቀን 4 ሚሊዮን ጊዜ መብረቅ መሬትን ይጎበኛታል። የመብረቅ ጥቅም ምን ይሆን? መብረቅ ባይኖር ኖሮ ምን እንሆናለን? መብረቅ እንዴትስ ይፈጠራል? ከጭንቅላታችን ጥቂት ማይሎች ብቻ ከፍ ብሎ የሚከሰተው መብረቅ እንዴት እንደሚከሰት ከምናውቀው ይልቅ በሚሊዮን የብርሃን ዓመት ርቀት ላይ የሚገኝ ጋላክሲ ውስጥ ስላለ የኮከብ ፍንዳታ የምናውቀው ሳይንሳዊ እውቀት መብለጡ ያስደንቃል። የተወደዳችሁ አድማጮች የክረምቱን መግባት ምክንያት አድርገን በብዙ ጥናትና ምርምሮች ስላልተደረሰበት ብዙ ሳይንቲስቶች ስለሚገረሙበት ሚስጥራዊ የተፈጥሮ ክስተት ስለሆነው መብረቅ የተወሰኑ ሐሳቦች ላይ እንቆያለን። ይህንን ዝግጅት ስናሰናዳ የናሳን ማህበራዊ ድህረ ገጽ፣ የጀርመን ቴሌቪዥን ጣቢያና በቺካጎ የኢሊኖይ ዩኒቨርሲቲ የምርምር ተቋም መረጃን እንደ ግብዓት ተጠቅመናል። 1 ቢሊዮን ቮልት ኤሌክትሪክ ጉልበት ስላለው መብረቅ ነው እንግዲህ እያወራህ ያለው። ታውቋል ግን 200,000 አምፔር ከረንት ያመነጫል። በቃ ምን አለፋ መብረቅ የኒውክሌር ኃይል ማመንጫ ጣቢያ በለው። መብረቅ ከአእምሮ በላይ የሆነ እጅግ ግዙፍ ነገር ነው። የመብረቅ የኮረንቲ ብልጭታ በሰዓት 95 ሚሊዮን ኪሎ ሜትር ፍጥነት ከባቢን አየር ሰንጥቆ ይወነጨፋል። ይህ ሲሆን እስከ 1 ቢሊዮን ቮልት የሚደርስ የኤሌክትሪክ ኃይል ሙሉ አየሩን ኮረንቲ እያጠጣው ይምዘገዘጋል። በዚህ ቅጽበት አየር ከ30,000 ዲግሪ ሴልሺየስ በላይ ይግላል። ኤሌክትሪክ ፍሰቱ የብርሃን ማዕበልን ይፈጥራል። የዛኔ በሰማይ ላይ የሚፈነጠቅ ደማቅ የብርሃን ብልጭታ እናያለን። በ30,000 ዲግሪ ሴልሺየስ የሚግለው አየር የፍንዳታ ድምፅ ይፈጥራል። እኛም የሚያስደነግጥ የነጎድጓድ ድምፅ እንሰማለን ይላል ሳይንስ። ይህ ሁሉ የሚሆነው ግን የአይን ጥቅሻ በማያህል ጊዜ ውስጥ ሲሆን በምድራችን ላይ ይህ ሁኔታ በቀን እስከ 4 ሚሊዮን ጊዜ በላይ ተደጋግሞ ይከሰታል። ግን የሰው ልጅ በምርምሩ በቅጡ ካልተረዳው ተፈጥሯዊ ክስተት ውስጥ ሆኖ ይመደባል። ከመብረቅ ጋር በተያያዘ ያለን እውቀት ሊያሳፍር የሚችል ነው። ከመብረቅ ጥናት መስራቹ ፍራንክሊን ዘመን ጀምሮ እስካሁን መብረቅ እያጠናን ነው። እናም ከ200 ዓመታት በላይ ቢሆነንም አሁንም ለትላልቅ ጥያቄዎች መልስ አልሰጠንም። መብረቅ እንዴት ነው የሚፈጠረው? እንዴት ነው የሚጀምረው? ከዳመና ላይ ተነስቶ በኪሎ ሜትሮች ርቀት በአየር ውስጥ ተጉዞ እስከ እግራችን ስር ድረስ እንዴት ይሰራጫል? ጫማዬን አውልቄ እግሮችን ምንጣፍ ላይ አሻሻቸዋለሁ። እግሮችን ሳሻሽ ፍትጊያው የኤሌክትሪክ ቻርጁን ይለያየዋል። አዎንታዊ ቻርጅ ወደ አንዱ አቅጣጫ፣ አሉታዊ ቻርጅ ደግሞ ወደ ሌላው ይሄዳል። አሁን ቻርጀሮች ሲለያዩ እንደገና ለመገናኘት ይፈላለጋሉ። ትልቅ የኤሌክትሪክ መስክ ሊፈጠር ይችላል እና ይህ ሲሆን ብልጭታ ማግኘት ትችላለህ። ስለዚህ መብረቅ በሚፈጠርበት ጊዜ በነጎድጓድ ደመና ውስጥ እንደዚህ ያለ ነገር እየተከናወነ ነው ብለን እናስባለን። መብረቅ ሲባል ብዙውን ጊዜ ወደ አእምሮአችን የሚመጣው የኃይል መቆራረጥን የሚያስከትል
ሰደድ እሳትን የሚቀሰቅስ ወይም ከፍተኛ ፍርሃትን የሚዘራ አጥፊ የተፈጥሮ ኃይል ነው። ነገር ግን መብረቅ እኛን በሕይወት የሚያቆየን የምድራችን መሰረታዊ ቀመር ነው ይላሉ ከቅርብ ጊዜ ወዲህ እየወጡ ያሉ ጥናቶች። ሳይንስ መብረቅ ባይኖር ኖሮ የምድራችን ከባቢ አየርና ስነ ምህዳር ሙሉ በሙሉ አሁን የያዘውን መልክ አይሆንም ነበር ይላል። ለአብነትም ለእጽዋት እድገት መሰረታዊ የሆነው ናይትሬት የተሰኘ ኬሚካላዊ ውህድ በመፍጠር ውስጥ አስተዋጽኦ ትልቅ ነው። አንድ የመብረቅ ብልጭታ በዙሪያው ያለውን አየር እስከ 30,000 ዲግሪ ሴንቲግሬድ ያሞቀዋል። ይህም ከፀሐይ በ5 እጥፍ የበለጠ ሙቀት ለከባቢ አየር ይሰጣል ማለት ነው። ይህ ከፍተኛ ሙቀት የናይትሮጅንና የኦክሲጅን ሞለኪውሎች እንዲሰባበሩና ወደ ናይትሬትና ናይትሬትስ እንዲቀየሩ ያስገድዳቸዋል። በመቀጠል ዝናብ እነዚህን ንጥረ ነገሮች ወደ አፈር ውስጥ ያወርዳቸዋል። ይህም ደኖችና ሰብሎችን በተፈጥሯዊ ሁኔታ የሚመግብ ግዙፍ ዓለም አቀፍ የአፈር ማዳበሪያ ሆኖ እያገለገለን ነው ይላል ሳይንስ። ከዚህም በላይ በዓለም የማዳበሪያ ፋብሪካዎች ከሚውለው የናይትሬት ግብዓት ከ3 እስከ 5 በመቶውን ይሸፍናል። ጂም ግሪን የተባለው የናሳ ሳይንቲስት ደርሼበታለሁ እንደሚለው ምድር ቫን አለን ራዲዬሽን ቤልትስ በሚባሉ ሁለት ግዙፍ ገዳይና መርዛማነት ባላቸው የኮስሚክ ጨረር ቀጠናዎች ተከባለች። እነዚህ ቀጠናዎች የእጅ ስልክ፣ ሬዲዮ፣ ቴሌቪዥንና መሰል የኤሌክትሮኒክስ ዕቃዎችን ሊያቃጥሉ እንዲሁም ወደ ህዋ የሚሄዱ ጠፈርተኞችንም ሊጎዱ ይችላሉ። እነዚህን መርዛማ ጨረሮች ያጸዳልናል ይላል ሳይንቲስቱ። መብረቅ ባይኖር ኖሮ ግን ዓለም አቀፍ ኢንተርኔት፣ ጂፒኤስ እና የሞባይል ስልኮችን የሚያነቁ ሳተላይቶች ይጠፉ ነበርም ይላል። መብረቅ መርዛማ የኬሚካል ማጽጃዎችን በማምረት የምንተነፍሰውንም አየር ያጠራል ይላል ጂም ግሪን። መብረቅ ሰማይን ሰንጥቆ ሲያልፍ ከፍተኛ መጠን ያለው ሃይድሮክሲል ራዲካልና ሃይድሮፔሮክሲል ራዲካልስ የተሰኙ ኬሚካሎችን ያመነጫል። እነዚህ የኬሚካል ውህዶች እንደ ከባቢ አየር ሳሙና ያገለግላሉ ይላል። ይህም መርዛማ ነገሮችን በተፈጥሯዊ ሁኔታ ከአየር ላይ ጠርጎ ለማስወገድ ይረዳል። እነዚህ ሁሉ ከብዙ የመብረቅ ጥቅሞች ጥቂቶቹ ናቸው። ቀደም ባሉት ጊዜያት ስለ መብረቅ የምናውቀው ጎጂ ነገሩን ብቻ ነው። አሁን ግን መብረቅ ብዙ ጥቅም አለው። መብረቅ ዛሬ ቢቆም ዛሬ በምንኖርበት ሕይወት ላይ አስገራሚ ለውጥ እናይ ነበር። በምድር ላይ ለሚገኙ ሕይወት ላላቸው ነገሮች አስተዋጽኦ ከሚያደርጉ መሰረታዊ ነገሮች አንዱ ነው። ከጥቅሙ ባሻገር መብረቅ በጎጅነቱም ይታወቃል። መብረቅ የኃይል መቆራረጥን የሚያስከትል፣ ሰደድ እሳትን የሚቀሰቅስ ወይም ከፍተኛ ፍርሃትን የሚዘራ፣ የሰው ልጅን ለአካል ጉዳት ከፍ ሲልም ለሞት የሚዳርግ የተፈጥሮ ክስተት ነው። ይህም ቢሆን እስካሁን ሳይንስ ያልፈታቸው እንቆቅልሾች አሉት። በቺካጎ የሚገኘው የኢሊኖይ ዩኒቨርሲቲ የድንገተኛ ሕክምና ክፍል ባልደረባ የሆኑት ዶክተር ሜሪ አን ኩፐር በአንድ ወቅት ለጀርመን ድምፅ ቴሌቪዥን ጣቢያ በሰጡት ቃል የመብረቅ አደጋ ለሞት የሚዳርገው የመጀመሪያው ምክንያት በአደጋው ቅጽበት በተጠቂው ሰው ሰውነት ውስጥ የሚፈሰው ከፍተኛ መጠን ያለው ኮረንቲ የልብን እንቅስቃሴ ወዲያውኑ ስለሚያስቆም ነው ይላሉ። መብረቅ የደም ስሮችን በማጨናነቅ ለጊዜው ፓራላይዝድ ሊያደርግ ይችላል በማለትም ያስረዳሉ። እንደ ዶክተር ሜሪ አን ኩፐር አረዳድ በጭንቅላት አቅራቢያ የሚከሰት የመብረቅ አደጋ የኤሌክትሪክ ኮረንቲን ወደ አይን ውስጥ በመልቀቅ ሬቲና የሚባለውን የአይን ክፍል በማላቀቅ የእይታ ችግርም ሊያመጣ ይችላል። የድምፅ ማዕበሉ የጆሮ ታምፑርን ሊቀድ፣ አልፎ ተርፎም የራስ ቅልን ሊሰብር ይችላል። በተጨማሪም የኤሌክትሪክ ፍሰቱ ጥቃቅን የደም ስሮችን ሲሰባብር በቆዳ ላይ ጠባሳ ሊፈጥር ይችላል። ማይክል አትሊ የተባለ ሰው ከመብረቅ አደጋ ከተረፈ በኋላ የደረሰበትን እንዲህ ያስረዳል። ከአደጋው በኋላ መጀመሪያ የማስታውሰው ነገር አደጋው በደረሰ በ38ኛው ቀን የነበረውን ነው። አይኔን ስገልጥ በአምቡላንስ ውስጥ መሆኔን አወቅኩ። ለመተንፈሻ የሚሆን ቀዳዳ ጉሮሮዬ ስለተበሳ መናገር አልቻልኩም ነበር። ስለዚህ ልክ እንደ ጋድፋዘር ፊልም አይነት ስሜት ነበረው እና እኔ የት ነው ያለሁት ብዬ ጠየቅኩ። እሱም አየኝና ወደ ማገገሚያ ማዕከል እየሄድክ ነው፣ መብረቅ ከመታህ 1 ወር ሆኖሃል አለኝ። ከአደጋው የሚተርፉ ሰዎች በውጭ በኩል ደህና ሊመስሉ ይችላሉ። አንዳንዴ ውስጣቸው ደካማ፣ በህመም የተሞላ ነው ይላሉ።
በቺካጎ ኢሊኖይ ዩኒቨርሲቲ ባልደረባ የሆኑት ዶክተር ኪት ታቦር ሰዎች ከአደጋው ከተረፉ በኋላ የውጭ አካላቸው ሲታይ ደህና ናቸው፣ ውስጣቸውም ሲመረመር ምንም ችግር የለባቸውም፣ ግን ጤና የላቸውም ይላሉ። እነ ዶክተር ኪትና ባልደረቦቻቸው ያልተገለጠላቸው እንቆቅልሽ ይህ ከመብረቅ የተረፉ ሰዎች ደህና ሆነው ግን ጤና የማጣት ነገር ነው። ከመላምት በቀር ሕክምናው እስካሁን ምንም የደረሰበት ነገር የለም ይላሉ ዶክተር ኪት ታቦር። አንድ ሰው በመብረቅ ሲመታ ኮረንቲው በሰውነቱ ውስጥ አልፎ የልብን እንቅስቃሴ ያቆመዋል። በዚያ ቅጽበት ልብ በሲፒአር የሕክምና እርዳታ ላይ 100% ጥገኛ መሆን ይኖርበታል። ያኔ ተዝለፍልፈህ ትተኛለህ፣ አትተነፍስም፣ ልብህ ቆሟል እና እንዲያ ነው ነገሩ። በዓለም ላይ የመብረቅ ነጎድጓድ ከሚወርድባቸው ቦታዎች የሰሜናዊ አውስትራሊያው ዳርዊን የሚያህላት የለም። በጥቂት ሰዓታት ውስጥ ብቻ እስከ 1600 የሚደርስ የመብረቅ ጥቃቶች ሊደርሱ ይችላሉ። ታዲያ መብረቅ የሚፈጠረው እንዴት ነው የሚለውን የሚመራመሩ ሳይንቲስቶች ሁሉ የአውስትራሊያዋ ዳርዊን ምርጫቸው ነች። በዳርዊን ሰማይ በደመናው ውስጥ ጥቃቅን የህዋትነት ወደ ላይ ይወጣል። ይህም ይቀዘቅዝና ወደ ታች ድጋሚ ይወርዳል። ወደ ታች የሚወርደው ወደ ላይ ከሚወጣው ጋር እርስ በርስ ይፋጫሉ ይላሉ ሳይንቲስቶች። በዚህ ቅጽበት አዎንታዊና አሉታዊ ቻርጅ ይፈጠራል። አሉታዊ ቅንጣቶቹ ወደ ደመናው የታችኛው ክፍል ሲሰጥሙ፣ አዎንታዊዎቹ ደግሞ ወደ ላይኛው ክፍል ይወጣሉ። ሁለቱ ድጋሚ ሲገናኙ መብረቅ ሊፈጠር ይችላል የሚል ንድፈ ሐሳብ ያስቀምጣሉ። ለዚህ ሳይንሳዊ ንድፈ ሐሳብ የራስ ምታት የሆነ ጥያቄ ግን አየር የኤሌክትሪክ ኮረንቲ ማስተላለፍ የማይችል ሆኖ ሳለ እንዴት አሉታና አዎንታ ቻርጅ ይፈጠራል የሚለው ነው። አየር የመብረቅን የኤሌክትሪክ ፍሰት ለማስተላለፍ የአየር አቶማዊ መዋቅር መሰባበር ይኖርበታል። ችግሩ ግን ይህ እንዲሆን በቢሊየን የሚቆጠር ቮልት ያስፈልጋል ይላሉ ሳይንቲስቶች። የሳይንቲስቶች ጥያቄ የአየር አቶማዊ መዋቅር ተሰባብሮ አየር የመብረቅ የኤሌክትሪክ ኮረንቲን ማስተላለፍ የቻለው አቶማዊ መዋቅሩን ለመሰባበር የሚረዳውን ይህን ያህል ግዙፍ የኤሌክትሪክ ኃይል ከየት ያገኛል የሚለው ነው። ለመሆኑ የኤሌክትሪክ መስኮችን በመፍጠር ቻርጅ እያሰባሰበ የመብረቅን ብልጭታ የሚፈጥረው ይህ ኃይል የት ነው ብለህ ለመጠየቅ ትገደዳለህ። እና ያ ኃይል ምን እንደሆነ ለማወቅ በእውነት በጣም እየተቸገርን ነው። መብረቅ በብዙ ዓመታት ውስጥ የተለያዩ ምልክቶች ውስጥ እያደባ በድሮ አፈ ታሪኮች ውስጥ ፍርሃትንም ሲዘራ ቆይቷል። የበለጠ ባወቅነው ቁጥር መብረቅ ከግምታችን በላይ እየሆነ ይሄዳል ይላሉ የዘርፉ የጥናት ባለሙያዎች። አፈጣጠሩ ከምናውቀው ዓለም ባሻገር ሊሆን ይችላል ይላሉ። መብረቅ አጥፊ ደግሞ ለሕይወት እጅግ አስፈላጊ ነገር ነው። የአንድ የመብረቅ ብልጭታ አስደናቂ ጉዞ ከጥልቁ ጠፈር ጀምሮ እስከ ሰው አካል ውስጥ ያሉ ውስብስብ አሰራሮች ድረስ ይዘልቃል። ሕይወትና ሞት፣ ጥፋትና ልማት ሁሉም በአንድ አይን ጥቅሻ ውስጥ የሚከናወኑ ናቸው። የምንነቱና የከየት መጥነቱ እንቆቅልሽ ባይፈታም መብረቅ ከነነጎድጓዳማ አስፈሪ ድምፁ የክረምቱ ድምቀት፣ የተፈጥሮ ውበት ሆኖ ይቀጥላል።